ዘምር በአብ በወልድ በመንፈስ ቅዱስ ስም በጻድቃን ሰማዕታት ተራዳኢነት በወላዲተ አምላክ በድንግል ማርያም ምልጃና ጸሎት እያመንና እየተማጸን እንዘምራለን። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እርዳኛ ልናወጥ እለምንሃለሁ። እስቲ የገብረ ዮሐንስን አንድ መዝሙር ዘምርልን። አዝማችም ቢሆን አንድ ስንኝ ብቻ ቢሆን ምንም ምስጋና በመቅደስ ዝማሬ በማደሪያ በሰዋ ጠዋት ማታ ክብሬነ የኔ ጌታ። የሚገርም ዝማሬ ከፍቼ እግዚአብሔር ያክብርልኝ። ምን ሆነሽ? የደበረሽ ትመስያለሽ። ዳንሽ? አይ እንትን ነው እያነበብኩ ነበረ እና እሺ የፈተና ዲፕሬሽን ፊት ይሆናል። ፋይናል ምናምን ደርሷል። አዎ ሳይኝ ነው እና ነቃ ደንገጥ በይ ኑዬ፣ ምንም ነገር ላይ ያሳስብሽ። ሁላችሁም በጸሎት እና እንዲሁም መዝሙር እየሰማሽ ማጥናት በነገራችን በጣም አሪፍ ነው። እግዚአብሔር ታውቂያለሽ። የምር ነው የምልሽ። በቃ በስሱ የሆነች ለስለስ ያለች ዝማሬ ከፍተሽ ይሄ እንትን የሆነ ማለት በተለይ ንስሐ ምናምን መዝሙር የበገና ምናምን ነገር ከሆነ በጣም አሪፍ ነው ለማጥናት። እግዚአብሔር በጣም አሁን ምን የሚል ዝማሬ ጋብዛችሁ ምረጡ እስኪ። እስኪ እዚህ ጋር ያለው ነው ለካ መምረጥም አትችሉም እንጂ ታለም ምንድን ነው ዘጋ እኮ እንትኑ ነይ ሰኪው እስኪ አንድ ዝማሬ ዘምሪላቸው እህቴ። ነይ እስኪ ዲ እህት አለም ነይ። እንዴ በጣም ግርም ድምፅ ነው ያላት። ባይዜ ማርያምን እህቴ ነች። እግዚአብሔር እንዴ አታውቋትም? እንዴ ሲስተር እንዴ የኔ ሲስተር ማያውቃት አለ እዚህ እንዴ? አናውቃትም። እግዚአብሔር እስኪ ማታውቋት አላችሁ ጋይስ? ያው እኔ አረ እንዳለ ካልኝ በጣም ነው አውቃት። እዚህ ኮሜንት እየጠበቅኩ አንድ ሰው ብቻ ነው አውቃታለሁ ያልክ። አይ እንዴት ነሽ? እንዴት ነሽ ነው? እግዚአብሔር ይመስገን። መሳሰልም ነው። እሷ ቆንጆ ናት። አንተ በምን ወጥተህ ነው ብራዘር? ነይ ነይ፣ ኧረ ነይ ዘምሪልን። ነይ ነይ ነይ፣ አሳፈርናት። በስመ አብ በጣም ከይቅርታ ጋር በቃ ስለመልክ ልናወራ ነው። ምን ማድረግ አልችልም ያልሽ ነይ ዘምሪላቸው አንድ ዝማሬ ነጠላሽ ነገሽ። ሲስተር እና አምስት የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነች። ሶስተኛ ዓመት እግዚኦ አረ ብርደት ሶስተኛ ዓመት ተማሪ በጣም እንትን ነች። ድምፅ አይሰማም እንዴ? ነው ይሰማል፣ ይሰማል። የኔ ድምፅ ያስተጋባሉ ያልኩ። አረ በለው ድምፅ ይበቃል። እናሳ ድምፅ ይበቃል። ሰማሻ? አዎ ሰማ። እሺ ነይ እንዴ አውቃታል ሁሉም እንዴ ከሪንግ ላይ ትዌል አድርገ ይሄን ነገር ባሮኬ ጫማ ጠፍቶብኝ አንተስ በምን አወቅሽ? እኔም ናልቄ የጠፋው ጫማ ከኔ ጋር ነው በይልኝ ይለኛል።
እኔ ለጫማ የጠፋን ጫማን በቃ እኔ ነኝ የምገዛው ምናምን ያለ መስሎኝ ነበር። ሊገዛች ለአንተ ደግሞ ለመዳኔ ምስክር ነኝ እኔ። ምን መዝሙር ደስ የሚልሽን ዘምሪላቸው ነኝ ነው ባንተ ስለ መዳኔ ምስክር። ኧረ የኔ ድምፅ እኮ ዝም ብሎ እንትን ነው እማይሆን ነው የፂሟ ነገር አደገች እኮ ፂሜማ። ያንተ ተመችቶኛል አዲስ እገዛልሃለሁ አላለም? አንተ ቤተክርስቲያን ነው እንዲጠፋብህ? ኧረ ነው እንደዚህ ጆሮ መባባል ጀመር። አረ ለምንትን ነው ምን መሰላችሁ የሆነው 5 ጫማ ላውንደሪ ሰጧቸው። አልበላም አልጠጣም ብዬ የገዛኋቸውን ጫማዎች ላውንደሪ ከሰጠውኝ በኋላ ከብዙ ጫማዎች ውስጥ የኔ ጫማዎች ብቻ 3ቱ ጫማዎች ጠፉ ተባለ። 3ቱም ደግሞ በጣም ያላረኳቸው ምናምን እኮ ነው። ምንድነው እንደዚህ ያደረገኝ እስክል ድረስ ምን አቅብጦኝ ባልሰጥስ ኖሮ ያልኳቸው ንጹህ ጫማዎችን አዲስ ጫማዎችን አንዳንድ ጊዜ ምናምን ያረኳቸውን ጫማዎችን አውጥቼ ሰጠው። የድምፅም ሂትለር አለው እንደ አንተ እና 3 ጫማ አሁን በባዶ እግሬ ነው የሚሄደው። እና እኔ በጫማ ልባርካ ባሮኪ አቤላ ብሮስኪ በጫማ ልባርክ። ግድ የለም ይቅርብኝ። አባ መላጣ ነው። ሂድ ደህና ነሽ? ኢትስ ሎንግ ታይም እንደዚህ እኔ አውርቻት አላውቅም እና አንድ ቀን በአጋጣሚ ገብቻለሁኝ። አይ ቲንክ አኬ ቤት ይመስለኛል። በጣም እግዚአብሔርን ቪዲዮ ክፈት እስኪ ፓፓ። ሂድ አሁን አሚ አንቺን ነው ሌላ ሰው ነው። ፀጉሯን ቀለም ስትቀባች ራሷን እንትን እየተጠራጠረች ማንም አላለች። ደህና ነሽ ነው አሚ? ደህና ነኝ። እንዴት ነህ? አለሽ ብቻሽን እኮ ዝም ብለሽ የሆነ እንትን ስትይ እኔ ገብቼ እስቲ ፈታ ተበል ብዬ ባሮኪ አልሰማም። ረፊያ አንቺ ደግሞ ኔትወርክ እያስቸገረው ነው እንጂ አሁን መጥቻለሁ። መታ ጫማን ይዘን የመጣ ኔትወርክ እንዲ። አረ ባሮኪ ምንድን ነው? ምን ውስጥ ነህ ፓፓ? ኔትወርክ ግን ምን እየሆነ መሰለኝ ያልፋል። ይህም ያልፋል። አንድ ቀን የተሻለች ኔትወርክ ያላት ቤት ትገባለህ። ከዛ የተሻለ ነገር ሚለውን ትዘምራለህ። አንቺ ቤት ውስጥ እኮ ሸሚዝ አይቀይርም እጁን ስለሚዘረግ። ወይ አንተ ተዋረታው ይሄን ልጅ ጸጉር ነው አንዴ ኔትወርክ ይላስተካክል ነው። ባሮኪ አሁን መጥቻለሁ። አዎ መጣሃል። በጣም ነው የሚገርመው። እግዚአብሔር ሲያናድ እና እንትን አይተሃል ፓፓ? ትናንትና በቃ መንገድ ለመንገድ ጀምረነዋል ስብከቱን። ምንድን ነው ቆይ ኧረ ዮባማ ከዛ ኧረ ቆይ ዮኒ አላየሁትም እንደ ዮኒ እንዴት ሆነ መሰለህ ቅዱሴ እንደ ግድ ነው
ምን አደረጉ መሰለ? ትናንትና ማህበር ነበረን እና የወንድሞች ማህበር እንዳለን ታውቃላችሁ ጋይስ። ሁልጊዜም በ12 ማህበር እና ተሰባስበን ምናምን ነገር አንዴ ቀውጥ ያደርጉታል በዚህ ጋር እያለፉ ማለት ነው። ድምጻቸው ድምጽ መሰለ በጌታ ስም እንዴ! ይሄ ድምጽ የሚወጣው ከእኚህ እናት ነው ትላለህ። ይሁን የሚረብሽ ነገር ነው። በበረንዳ ሾፍ እናደርጋቸዋለን። እየሰበኩ ነው። ከዛ ዝም ብዬ የሆነች ነገር ጠየቅ አደረኳቸው ማለት እና መጫጫ ሆነ። እሺ ጠብቁ ምናምን አለንና ወረድን። አባ አይኖቻችን ሊያወጡ ታውቃላችሁ እኮ እናንተ ገብቷችኋል። አሁን እናንተ ድናችኋል እንዴ? አረ እንደዚህ ነው ቤተክርስቲያን የምታስተምረው፣ እንደዚህ ነው የምትለው። አይ አይደለም በጌታ ስም በቃ ግማሾቹ ያው ብዙዎቹ አምነዋል። አንዷ ሴት ሊሆንች ልጆች በቃ ምንም አላስወራ ያለች ምናምን በጣም በቃ ይገርማል። አንተ ምንም አይነት እውቀቱ ሳይኖራቸው ነው እግዚአብሔርን በቃ ለስብከት የሚወጡት ምንም አይነት እውቀት ሳይኖራቸው ተቀበል እያሉ የሚሉትን ጌታን ራሱ አያውቁትም። እግዚአብሔርን በጣም ነው የሚያሳዝነው። አዎ ግን ምን መሰለ ባሮኬ፣ አሁን ይሄ እንደዚህ አይነት ነገሮች ሰው በብሽሽቅ የማይሆን ነገር ይላል። በጣም ብዙ ያየሁትን ነገር ነው ምን መበሻሸቁን ነው እነሱ የያዙ። እንደን ደግሞ ባለፈው እኔ ልጣላ ነበር። በጣም የተናደርኩበትን ቀን ላስታውስ መሰለ የሩፋኤል ቀን አሚን የኡራኤል ቀን እዚህኛ ጋር ኡራኤል አለና ልክ ሄጄ ተሳልሜ ጸበልን ጠጥቼ ልወጣ ስል በር ላይ የኡራኤል አስፋልቱን ተሻግረ ማለት ጌታ ይወዳችኋል የምትሄዱበት መንገድ ገለመኔ ወደ ብራማ ይላል። አሁን ይሄ እንትን አይደለም ማለት ሰው እዛ ጋር እምነቱን ብሎ እየሄደ እዛ ጋር የሚያደርገው ነገር ጸባጫሪ አይደለም። ተናደርኩኝ፣ በጣም ልጣላ ፈለግኩኝ ማለት ነው ማርያምን። ከዛን ቆይ እስቲ ያልኩት አሁን የመጣው የእውነት ልትሰብክ ነው ወይስ እዚህ የሚሄዱትን መተናኮስ ነው ያዛችሁት አልኩት። ከዛ ሊሰማኝ ነው ጌታ ይወዳል ይለኛል። ምንም የምታወራው መልስ አይመልስልም እና they are not mature በጣም አላስፈላጊ ናቸው። በትክክል የምር ነው ማለት ያ ብዙ ሰዎች በፍቅር የሚሰሙትን ነገር ተማርከውለት እንዲመጡ ማድረግ ይቻላል እና ባስ ውስጥ ገብቶ ናፕ ያደረጉ ምናምን እኮ አሉ እኮ ሆም ብሎ ነው የሚመስለው። በቃ አለ አይደል ይጮባል ጆሮ ላይ እየመጣ ምናምን አባሽ እሺ እባክህ ምናምን ነገር አለችው አንዷ። እሺ በቃ አትጥፋብኝ፣ እሺ ጩህ ግን አትጥፋብኝ ትሏለች። ታውቃለህ እሺ ቢያንስ አትጥፋብኝ፣ እሺ ቢያንስ አትጥፋብኝ ትሏለች። አለሽ እኮ በስነስርዓት። አዎ ግን ብታይ በዚህኛው ስልክ ሆትስፖት አብርቼ ነው እና ወደዚህኛው ስልክ ፓኬጅ ሳል ካላኩኝ ምንድን ሁለታችሁ ምስታክ አድርጋችኋል? አንተ አትስደበኝ፣ ትልቅ ሰው አይደለም። እኔ አለሁ። አዎ አንተ አለ። አዎ ነች። አዎ ኤርሚዬ ትላንትና ነበር አቤል አስገባኝ። ምንድን ነበር ያለችን አቤላዬ? ኑሐሚ አይ ቲንክ ለዘረግፈን ነው። አሁን ኔትወርኩ እምቢ ብሏታል። ስማ አቤል እግዚአብሔር ነው። ኧረ የተሻለ ነገር አስበልኝ ነው ፈተናው የበዛው። ሲዘምር እስቲ ባሮክ ዛሬ ልስማ እስቲ ዘምር። አይ ሲስተር እኮ ልዘምርልን እኮ ነው። የማ ሲስተር? የኔ እህቴ አታውቃትም? እንዴ አቤላ? አላውቃትም። ጌታ
እግዚአብሔር በዘር ነዋ። ታዲያ ድምፅ አልባ ይሆናችሁ። እስቲ አሰማኝ ድምፅ አልስማት። ደውልልኝ ሳሚዬ። ነይ እግዚአብሔር ነይ ነይ ጌታ ነይ ልበሽና ነጠላሽ እንትን ዝማሬ ምን? እሺ ልብስ አረ ኮሜንታሪ ታው ልብስሽን ለበሽ ሲላት አይበርድም አለች ይላል። ልብስሽን ያልኳት ነጠላውን ነው ፓፓ እኮ አረ እንዴ አረ ፓፓ ኑሐሚን እመጣለሁ ብላ የቀረችው ምንድን ነው? ከሀገር ነው እንዲወጣችው? ልፈርጡ ነው ተዘጋጁ። እንዴት አንተ ያለ ይወድቃል ከመሬት፣ እንዴት አንተን ያለ ይወድቃል ከመሬት፣ አንተን ያለ አይኖርም በመሬት። ያመሰግናል ከእናት ስምን ይጠራ፣ ተስፋ የቆረጠ ኢየሱስ መዳኔ ሕይወቴ ለዘመን አጠራ አንተነ ሕይወቴ። እንዴት አላለቅስ እንዴት አላነባ ያንተን ስም ጠርቼ ከገነት ስገባ። ተመስገን 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 ዛሬም ተመስገን። ወስብሐት ለእግዚአብሔር። አያ በኔትወርክ በድምፄ አመጣኋት። ምን አይነት ጸጋ እንዳለኝ ምን አይነት ጸጋ ነው! በእናትህ አሁን አንቺ ስትዘምሪ ትቋረጣለች። እንዲህ ነው። ቅዱሳን አይታዩም። ቅዱሳን አይታዩም። አንተ የምርህን ነው እንዴ? ባባ ኔትወርካችን ቢሆን ይችላል። ቆይ ተው ቅዱሳን አልኩ እኮ ትታያችኋለች ለእናንተ ገጋች እኛ ወተን እንምጣ። ኧረ የትም አትውጡ ግድ አንቺ ሁኚ በቃ እኛ ወተን እንምጣ እንዳይጠፋባችሁ። ቆይ አትውጣ ባሮክ እታያለሁ። አንቺ ትታያለሽ፣ ለእኔ ትታይኛለሽ። እሺ ድጋሚ ባይት ላቀቅ በቃ ይመጣል። ትንሽ እንትን እንበላቸው እንሂድባቸው። አቤላ ውረድ ከስሩን እንዴ ጨፈለኳችሁ፣ አነቃችሁ። ኧረ ወይ የማ መዝሙር ነው? የራሴ መዝሙር ነው። አንመሳሰልም ፓፓ አያት በክርስቶስ አረ ኑሐሚን እኮ አትታየም። እግዚአብሔር አትታየም። ቆይ አንዴ መዝሙሩን ሌላ መዝሙር እግዚአብሔር አትታየም። እሺ ድምጼ ሳይሰማ ኒውዬ ቆይ አንድ ሌላ መዝሙር ልዘምር። ለእናንተ ትታያችሁ። ስለመታየት አንድ መዝሙር ልዘምር። አረ ዛሬ እሷ አቤላ ጠይቃት። እሷን ማን
በቃ እንትን ብለን እንንጣ ምንድን ነው? አይ ኔትወርካቸው ነው። አሁን እኮ ለሁሉም ትታያለሽ እኮ ታች ኮመንት እያደረጉ ነው። የእነሱ ኔትወርክ ነው፣ ግን ለእኔ ይታዩኛል። ወጥቼ ልመለስ ነው። ቆይ ባ ኮፒ ሊንክ ያድርጉት። ለዛ ነው ኮፒ ሊንክ አድርጉት። እንትኑ ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንክ አድርጉት እስቲ ሁላችሁም። እዚህ ጋር 400 ምናምን ሰዎች አላችሁ። እስቲ ኦፍ አቡ እንዲህ ከሳኩኝ ቆየሁኝ። ምንድን ነው የምታስገቢብኝ? ቆይ ወንድሜን ጤና ይስጥልኝ። እንኳን እኔ አንተ ገብተሃል። አሁን እኔ ስም ጠራሁኝ። እኔ ኤርሚንስ ቢሆን አልኩት። ቆይ ምንድን ምን አስቸኮለ? እኔ ኤርሚ ገብተሃል። እንኳን አንተ ማለት ነው። ኤርሚ ሄዳለሽ አባቴ ምንሽ ወራዛሪ እንዴት ነሽ? አቢላይ ያያ ኤርሚ እንዴት ነህ? ልጅ ወንድሜ ኤርሚ እንዴት ነህ? ደህና ነሽ አባቴ? አለሁ። እንዴት ናችሁልኝ? አባቴ ሁሉ ሰላም አለሁ ይመስገን ብሎ። አንቺ አቤላ ወይ አባ እንዴት ነሽ? አለሁልህ። እንዴት ነህ ልኝ? አለሁ እግዚአብሔር ይመስገን። ምንድን ነው የሚቀራረጽበት? ደግሞ ማን ነው ይሄ ከታች የገባው? ኤርሚ ተጀመረ። ማን ነው ይሄ? ብሩክ ነው ምናምን ብሩክ ነው ባሮክ ነው ብሩክ ማን ነው? ዜና የሚያቀርበው ድምፁ የሚያምረው ልጅ ተመስገን በየነ ፂም የሌለው ተመስገን። ተጀመረ እንደዚህ ምን እያልከን ያለው? ናስኪ እህቴ ነች። ጋይስ ባይዚ ኤርሚ ምንም ነው የማይመሳሰሉት። አንተ ኧረ ተው ባሮኬ ተው። ወላዲቷን ጌታ ወላዲቷን እሺ ካልክ በቃ ይሁን ተቀበለ። ኧረ ቪዲዮ ላይቭ ናት። አንዴ I have to call አንዴ አንዴ ያያ ማን ነው? ይሄን አባቴ ማን ነው አለች። ያያ ነው። አረ እሺ ሞዴሬተሮች ግን ባሮክ ምን የሰጣቸው ነገር አለ? ላፕቶፓ ሳይዘምር ላፕቶፓ ሳትዘምር ነው የዘጋባት። ዘምር ይላችሁ ተጠያ አብረን ትላለች። በምን ድምጽ የሚዘምረው? ከዚህ ብቻዋን ተዘምር። ሃይ እንዴ ከዚህ እሺ ለመዘመር በአብ በወልድ በመንፈስ ቅዱስ ስም በጻድቃን ሰማዕታት ተራዳኢነት በወላዲተ አምላክ በድንግል ማርያም ምልጃና ጸሎት እያመንና እየተማጸን እንዘምራለን። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጥ እለምንሃለሁ። እርዳኛ ልናወጥ እለምንሃለሁ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጥ እለምንሃለሁ። እርዳኛ ልናወጥ እለምንሃለሁ። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሞታል። ወደ መልሰኝ እኔ እመለሳለሁ። እውነተኛው ሰላም አለን። ያው መተመልሽ መታችሁ ተመልሽ። እውነተኛው ሰላም ያለው ከቤት ነው።
እውነተኛ ሰላም ያለው ከቤት ነው። እርዳኛ ልናወጥ እለምንሃለው፣ እርዳኛ ልናወጥ እለምንሃለው። ለቅዳሴ ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኝ አማኑኤል በሃይማኖት ልጽና። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እርዳኝ ልናወጥ እለምንሃለሁ፣ እርዳኝ ልናወጥ እለምንሃለሁ። ጋይስ ሌላ ጊዜ እንጀምራለን። ዘጋባት እንትኗ ምንም ማድረግ አይቻልም። እኔን ዝም በል አላችሁኝ እንዴ? ዝማሬ መላእክትን ያሰማልን እህታችን ባሮኬት ይሰማል። ለምን ሄደች እሷ? አንተ የሚገርም ድምፅ እኮ ነው ያላት። በጣም በጣም እውነት በጣም ደስ የሚል ያያዬ ወይ ምን እንደሰማው ታውቃለህ? በጣም የገረመኝን ነገር ልንገርህ። እውነተኛው ሰላም ያለው ከቤት ነው ስትል በእሷ ድምፅ ትክክለኛውን ሰላምም እየሰማሁት ነው፣ እያየሁት ነበር። የሆነ ፊል አድርጌዋለሁ። ግን ባሮክ ሲዘምር ደግሞ በዛኛው በኩል ያለው ክፉንም አይቼዋለሁ። እሺ ነይ ነይ፣ አንድ ዝማሬ ዘምራች ነይ ነይ። በቃ አንድ ቻም ማለት ነው። መጀመሪያ እናውራስ እንጂ ለምን ማለት ይሄ ድምፅ እኔ ምንም ውስጥ አልገባም፣ ምንም ውስጥ አልገባም። ይኸው በዚህ ጋር የአንተን ድምፅ ስንሰማ ማለት ነው እዛ አዳራሽ ያለን ነው ይመስል። እንዴት እንዴት ያያ ማለት የአንተ ድምፅ ፒያኖም አለው ጃዝም አለው ብዙ ነገር አለው እና ሪትሙ እንትን ትረፋል አይደለም። አሁን ጥራት በማርያም እሷን ጥራት። እሺ ነይ ነይ ዘምሪላቸው። አይ ነው ባዘምርልም ትምጣ ግን እሺ ማን ነው ስምሽ? በጣም የሚገርም እኮ ድምፅ ነው ያለሽ። ማርያምን በጣም ታውቂያለሽ ድምፅ እንዳለሽ። ጌታን በጣም የሚገርም ድምፅ ነው ያለሽ። እስቲ የገብረ ዮሐንስን አንድ መዝሙር ዘምርልን። አዝማችም ይሁን አንድ ስንኝ ብቻ ይሁን ምንም። ምስጋና በመቅደስ ዘማሪ በማደሪያ በሰዋ ጠዋት ማታ ክብሬነ የኔ ጌታ። ምስጋና በመቅደስ ዝማሬ በማደሪያ በሰዋ ጠዋት ማታ ክብሬነ የኔ ጌታ። ያረጃል የዓለም ዝና ጥበብ ሆኖ ምና አንተ ግን ያንተነ በሁሉም ተጸናለህ። አንተ ግን ያንተነ በሁሉም ተጸናለህ። ምስጋና በመቅደስ ዝማሬ በማደሪያ ጠዋት ማታ ክብሬነ የኔ ጌታ። ሰገነት አይመቸኝ ካባይም ክብር አይሁነኝ። ሁሉንም ንቄዋለሁ ያንተን ቤት መርጫለሁ። ሁሉንም ንቄዋለሁ ያንተን ቤት መርጫለሁ። ምስጋና በመቅደስ ዝማሬ በማደሪያ ለሰዋ ጠዋት ማታ ክብሬነ የኔ ጌታ።
አይ ቆይ አንዴ ማለት ካይሙሩ በላይ ነው። አቤል ያውቃል ስለ ዜማ ምናምን በደንብ ያውቃል። ማለት የትኛውም ዘማሪ 21 ሚዲያ ላይ ማይተሽ ከሆነ የትም ቦታ ጉሮሮ የሚፈተሸው በገብረ ዮሐንስ ዝማሬ ነው። የገብረ ዮሐንስን ዝማሬ እስከማውቀው ድረስ በዚህ ደረጃ ቀለል አድርጎ የዘመረ ሰው የለም። ትንፋሽ ያስፈልገዋል አለ የገብረ ዮሐንስ ዝማሬ እና በዚህ ደረጃ ቀልጾ በዚህ ደረጃ ትንፋሽ ኖሮት የዘመረ ሰው አላውቅም። በዚህ ላይ ደግሞ ስኬሉ ቅኝት ነው። ባይዘው ቅኝት መሆኑ ደግሞ ሌላ ተጨማሪ የሚያከብደው ነገር ማይነር ስኬል ነው እና በጣም የገረመኝ ጎበዝ፣ እውነት በጣም ጎበዝ። ወፍራም ድምፅ ነው። በጣም ወፍራም ድምፅ ነው። ከባድ ቅኝት ነው። ምንም ሳይሸራል ወደ 21 ጉዞ ወደ 21 ያያ ይሄንን ኃላፊነት ያው አክቹሊ አንተ እንኳን አይከብድም እንደዚህ ነገር በቃ ይሄን ኃላፊነት እኔ እንደ ወንድም አደራ ሰጥቻለሁ። ተቀበለኛለህ? ምንም ኧረ በስመ አብ እግዚአብሔር ምስክሬ። አሁን እንደምታውቁት በጣም ብዙ ዘማሪዎች አገልጋዮች ወጥተዋል አሁን እና እንደ ቀልድ አትዩ። ይሄን መክሊትሽን ጌታን በጣም ብዙ ሰው እንትን እንዲያርግ እኔ 21 ሚዲያ ላይ ከፈለግሽ አሁን ለባሮክ ቴክስት አደርግልታለሁ ስልክ ከፈለግሽ ወስድሻለሁ። አገልግይበት፣ መክሊትሽን ተጠቀሚበት። በዚህ ደረጃ ቆንጆ በጣም በጣም ቆንጆ ዝማሬ በቃ ማንኛውም ሰው አሁን 21 ሚዲያ ስትሄጂ መጀመሪያ በቴሌግራም ላኪ የምትባይ የገብረ ዮሐንስን ዝማሬ ላኪ የምትባይ በዚህ ደረጃ ቀለል አድርጎ የዘመረ ዘማሬ። እስቲ ከቻልሽ ደግሞ አንድ መዝሙር የዘማሬ እዝራን ደግሞ እስቲ አንድ ከቻልሽ እኔ ጉሮሮሽ ለመስማት። ኑሐሚን እኮ የሰርግ መዝሙር ትችላለች አላሉም? ያያ በቃ ሊሪክስ ሲኖር ትዘምራለች። ያያ ማረኝን ትዘምርልንና እኔ አጨብጭብ ያለው ከቻልክ አሁን ቴክስት አድርግልኝ፣ ስልኩን ሰጥሻለሁ፣ የወንዴን ስልክ የ21 ሚዲያን እዛ ክሩስ ገብተሽ ቆንጆ አገልጋይ በጣም ብርቱ አገልጋይ ሆነሽ አሪፍ ስራዎች አሁን እነ ማራማይት መጥተዋል። አይታችሁ ከሆነ በመዳፉ እና እነ ማራማይት አይታችሁ ከሆነ የሚገርም ድምፅ አለ። ከዛ በላይ የአንቺ ጸጋ ትልቅ ነው እና ውጪ የራስሽ ቲክቶክ ግቢ። ይሄ ናው ባሮክ ስንት ነው ያለው? ስንት ተከታይ ነው ያለው? እድሜ ልኩን ከ127 አያልፍም። አንቺ ግን ነይ ፎሎና ረግሽ አካውንት ይኮኑ አዲስ አካውንት እድሜ ለእናንተ ያዘጋችሁብን በስንቱ እና እኔ ቃል ገባልሻለሁ 21 ሚዲያ ወስድሻለሁ። በርቺ፣ እግዚአብሔር ካንቺ ጋር ይሁን። እሺ ቴንክ ዩ አያ ቀጥይ ማለት ዘመንሽ እንጂ ማረኝ መመኪያዬ አርጅቻለሁና በኃጢአት ጎስቁዬ በኃጢአት ጎስቁዬ ማረኝ 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 መመኪያዬ አርጅቻለሁና በኃጢአት ጎስቁዬ በኃጢአት ጎስቁዬ በፊቴ ናትና ኃጢአቴ ሁልጊዜ ተውጫለሁ እኔስ ባዘን በትካዜ ባዘን በትካዜ። ኧረ እንደው ለዚህ ልጅ ዋይፋይ ገዝታችሁ ስጡት። ያያ እንዴ ሚውትህን አንሳ። ያያ አቁም እንትን ቆሟል ላይ ብክ አቤል እኔ ጋር እንደ የጠፋው ጋይስ አንቺ ጋር አይደለም። ረፍት የለውም። ደላላ እንደዚህ ነው።
እረፍት የለውም። ወይ ጉድ! እረፍት የለውም። እኔ ደግሞ አንድ ሰው ደውዬ ልጋብዝ ነበር ድምጿን እንዲሰማው። እኔ የኔን ስልክ ልክልሻለሁ እንዴ ለሱ ልክለታለሁ። እህቱ ፊት እንኳን ቢያንስ ለእህቱ እንኳን እድል አይሰጥም። ቢያንስ ምን አለ በኋላ ደውላለሁ ቢል ይኸውልህ። ኧረ ኢሙዚው ለባሮኬ ስልኬን አስቀምጫለሁ ዋይፋይ ልገዛለት ትላለች። ለእኔ አስቀምጭልኝ እኔ አድርስለታለሁ ለወንድሜ። ኧረ በስመ አብ ባሮኬ ኔትወርክ አናውቅ። ኧረ በቃ ይበቃል። ኧረ ለልጅቷ አድርስታት በኋላ ታወራለህ። የደወለልህን ሰው ሁሉ በጌታችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልክ ነው የምታወራው። ወጋ ነው ልትል ነው ብዬ እኮ አሜን ልል ስል ኧረ ተይ። ይሄ ልጅ ይገባል ወይስ ምንድን ነው ሀሳቡ? ምን አውቃለሁ። ለምን ግን እንደ ሀሳብ ነው። ያያ ሲዘምር ሰምቼው አላውቅም። ያያ የሰርግ መዝሙር አዘምረ? አዎ እስቲ አንድ የሰርግ መዝሙር ያያይ እስቲ እንደው እስቲ ዛሬ ልስማና እስቲ ሰርፕራይዝ ልሆን ቀኔን እስቲ ባርከው። የሰርግ መዝሙር ትችላለች? አይ ባሮክ ልጅቷን አባረርካታ። ሚውትህን አንሳ። ሚውት ናችሁ። ስልክ ተደውለልኝና ወጣች። እታች ወርዳ ትመጣለች። አይ ነግሮናል። ያያው ችግር የለም። እታች ወርዳ አላለም። 12ኛ ላይ እኮ ነው የሚኖሩት። እና አትመለስማ ታዲያ እኮ እሺ አቤላ ጨዋታ ታስጀምረን ነዋ። አይ እኔ ምንም አላልኩም። እዮብ ሲመጣ እወጣለሁ። ምንድን ነው አዲስ ነገር የለውም። ሰማ ባሮኬ ወይ ኧረ እኔ እንግዳ ሰርፕራይዝ ላደርጋችሁ ነው። ጥራትና ቁጭ ትበል። ደውያለሁ። ሰው ጠርቻለሁ። ትልቅ ሰው ጠርቻለሁ። ማርያምን እሺ እጠራታለሁ። ወርዳ ነው ትመጣለች። ችግር የለውም። እንግዳዋ ተግባ። እኔ እንትን አለኝ እጠራታለሁ። አንድ እንግዳ ጠርቻለሁኝ እና አቤል ብዙ ጊዜ እኔ እንድዘምር ትፈልጋለህ እና በቅርብ ቀን አንድ ዝማሬ ጠብቅና ሀሌ በላ ሀሌ የሚለውን ቆንጆ አድርጌ አንዱ ለስስራታለ ምን አገባኝ ምን አገባኝ ጀምሮ ከጓደኞቼ ጋር እግዚአብሔርን የሰርግ ዝማሬ የምትሉ ለምንድን ነው? እንዲማነ እንደ ያለ አወራሻለሁ። አስገቢያት 3 ቁጥር የላከችው አለ ሂዊ እኮ ታውቃታለች እኮ ላኪ ሂዊ ላኪ እንደ ለካ እዚህ ቤት ሞዴሬተር ነኝ። ቆይ ላስገባት። አረ ዘልዳ የታችን ዘማሪት ህይወት ገብታለች። አቤላ ሰጠፋ እኮ ኤክስፓየር ያደረገ ተባረር ያለው ገርሞኛል እኮ። እኛን ቀንሼና እሷን በትልቅ ያርጋትና እህታችን ብትኖር አሪፍ ነበር። አርጋት አንድና ቆያችሁ። እንዴት አላችሁ? ያያዬ ብሩኬ፣ አቤላ፣ እህታችን ኑሐሚን ትባላለች። ሰምቤ ያልኳት ኑሐሚን ትባላለች እና በቅርብ ቀን የውሃ ጥምቀት ወስዳለች። እግዚአብሔር ተመሰገነ። አቤልን ታውቂዋለሽ አይደል? አዎ፣ ማታ እያገለገለን ነበረ። ዘመረ? አዎ። ጻድቃኔ ማርያም ይቅር ትበለው። ለምን እንዴ? በደንብ እኮ ነው የዘመረው። አንድ ስኒ ነው እንጂ ወጣ። የባሮክን እህት ሂዊ የደወልኩልሽ የባሮክ እህት አሁን እዚህ ቁጭ ላይ እየዘመረች ነበርና
በቃ እኔ እንጃ። በስመ አብ በቪዲዮ መግባት ትችላለሽ ብዬ እሺ ነጠላ አለበስኩም ልበሽልሽ ችግር እና አቤልንም ዝም አትበይው። አቤል ወጣ እንደ አቤል ወጣ እኮ ነጠላ ልብስ ህይወትን ጠርቼ የባሮክ ዳኒ ብሩኬ እንዴት ነህ? ደህና ነው ወይ? እንዳውቃታለሁ እኮ። አዎ ድምጿን ሰምተሽዋል? አንድ ቀን እየዘመሩልን ነበረ አብረው። እኔ አበላሽሁት ነው አንተ አበላሽው ነው ሀሳቡ። ኧረ አላልኩም። የዚች ልጅ መክሊት ቤት ውስጥ መቆየት አለበት ብለሽ ታስቢያለሽ? ይሄ ኧረ ማንም ሰው መክሊት እኮ ቤት መቆየት የለበት። እንጠይቅበታለን። ገብረ ሀካይ እንዳንባል። በነገራችን ላይ የሂዊ ቤት የህፃናት ድምፅ ከሰማችሁ የተለመደ ነው። እግዚአብሔር በልጆች ባርኳታልና የባሮክ ኔትወርክ አበራ። አዎ ትንሽ ችግር አለበት። እሺ አንድ መዝሙር ዘምሪልን እስኪ በይዊ ፊት እህታች ናና አማኑኤል እያሉሽ ነው ኮሜንት ላይ። አዎ እህታችን ትዘምርልንና እንዘምራለን። አረ ይሁን አንድ ቅደም እንዴ እና አሁን ስንዘምር ነበረ ነው። እኔ እኮ አንቺን ድምፅ ያልሰማች መስሎኝ እንድትሰማሽ ነው የጠራው። አንቺን እንድሰማ እኮ ነው የጠራኝ። ያያይ የባሮክ ቀይ እንዳበራ ነው ኔትወርኩ ባይዘ መቼ ንጹህ እንደምትሆን በነገራችን ላይ ማለት ነው። አብዛኛውን ሰው የሂዊ ናና አማኑኤልን ነው የሚያውቀው አይደል? ዝማሬው እኔ ብቻ ግን የማዳምጠው ሌላ አማኑኤል መዝሙር አላት። ከናና አማኑኤል የበለጠ የምወደው ዝማሬ ነው። እኔ በጣም እንጃ። እስማ አሁን ቪዲዮ ሰርቼ ቀርጬ ቁጭ አድርጌዋለሁ። አማኑኤልን የምጠብቀው የአማኑኤል ቀን ማለት ነው። እና በጣም ብዙዎቻችሁ የምትወዱት ናና አማኑኤል ነው። አሁን በቅርብ ከዛ በፊት እኔ አሁንም እየለመንኳት ክሊፑን ከእንደገና ልስራው እያልኩ መለመናት መዝሙር አለ። ኧረ እንስራ። አሁን ድጋሚ ተቀርጬዋለሁና ቢሰራ ደስ ይለኛል። አዎ ፋኖስ ይኸው ብጨነቅ ብተክዝ አለች። በስማ ኑሐሚ መዝሙር እንዳይመስልሽ፣ እግዚአብሔር ምስክሬ የሚገርም መዝሙር ነው። በኋላ ትዘምርላችኋለች። እናንተ ግን ብጨነቅ የሚለው መዝሙርና እኔ መኪና ውስጥ ገብታችሁ ማለት ነው በቀን 2 ጊዜ ታዳምጡት የማትወጡት መዝሙር ይኖር ያን እና እሷ እስከምትዘጋጅ ድረስ ብጨነቅ የሚለውን መዝሙር ትዘምርልህ አይደል ኑሐሚ? አዎ አዎ የኔ ነገር ድንገት ግቢ ብያት እኮ ነው የኔ ታዛዥ። ጨነቅ ብተክዝ ሰው እንደመሆኔ ባንተ እንደቆምኩኝ አልዘነጋም እኔ። አማኑኤል አንተነ ዘመዴ ወገኔ፣ ቅዱስ አማኑኤል ዘመዴ ወገኔ፣ ባንተ ያለኝ ተስፋ ከጭንቄ ይበልጣል። የሚያሰጋኝ ሌሊት በኃይል ነጋል። ትምክህት ያደረኩት ስም ነው ብርታቴ፣ ስዝል ሚያበረታኝ ምስጋና ጉልበቴ። መዛል ድካም ባይጠፋም በሕይወቴ አትተወኝ አማኑኤል አባቴ። በዘመኔ ሁሌ ያለ ከኔ ጋራ
ጉልበቴ ነው እንዳልወድቅ እንዳልፈራ ብጨነቅ ብተክዝ ሰው እንደመሆኔ ባንተ እንደቆምኩኝ አልዘነጋም እኔ አማኑኤል አንተነ ዘመዴ ወገኔ ቅዱስ አማኑኤል ዘመዴ ወገኔ መጎሰም ባይቀርም በጥቂት መከራ አለ ያንተ ጊዜ ድንቅ ልትሰራ ሁሉ ባንተ እንዳለ ገብቶኛል ትርጉሙ ባዘን በመከራ የማመስገን ጣሙ መዛልካ ባይጠፋም በሕይወቴ አትተወኝ አማኑኤል አባቴ በዘመኔ ሁሌ ያለ ከኔ ጋራ ጉልበቴ ነህ እንዳልወድቅ እንዳልፈራ ብጨነቅ ብተክዝ ሰው እንደመሆኔ ባንተ እንደቆምኩኝ አልዘነጋም እኔ አማኑኤል አንተነ ዘመዴ ወገኔ ቅዱስ አማኑኤል ዘመዴ ወገኔ በለቅሶ የዘሩት በደስታ ማሳጨድ ትካዜን ማሳለፍ ቀላል ነው ባንተ ዘንድ ተስፋ በመቁረጤ የተውኩትን ነገር ትችልበታለህ ውብ አድርገህ ማስጀመር መዛልካ ባይጠፋም በሕይወቴ አትተወኝ አማኑኤል አባቴ በዘመኔ ሁሌ ያለ ከኔ ጋራ ጉልበቴ ነህ እንዳልወድቅ እንዳልፈራ ብጨነቅ ብተክዝ ሰው እንደመሆኔ ባንተ እንደቆምኩኝ ዘነጋም እኔ አማኑኤል አንተነ ዘመዴ ወገኔ ቅዱስ አማኑኤል ዘመዴ ወገኔ በበረሃ ሕይወቴ ባረካው መንፈሴ የኃጢአት አሸዋ በከበዳት ነፍሴ በእንባ ስማጸን ፊትህ ተንበርክኬ አየሁ ስታየኝ የተመስገን አምላኬ መዛልካ ባይጠፋም በሕይወቴ አትተወኝ አማኑኤል አባቴ በዘመኔ ሁሌ ያለ ከኔ ጋራ ጉልበቴ ነህ እንዳልወድቅ እንዳልፈራ ብጨነቅ ብተክዝ ሰው እንደመሆኔ ባንተ እንደቆምኩኝ አልዘነጋም እኔ አማኑኤል አንተነ ዘመዴ ወገኔ ቅዱስ አማኑኤል ዘመዴ ወገኔ ዝማሬያችን ይቀበልልን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። በህይወት በጤና ይጠብቅልን። ጸጋውን ያብዛልን። እንደ አይን ብሌናችን ነው የምንሳሳልሽ እና እግዚአብሔር ይጠብቅልን። ይሄ መዝሙር ለኔ በስማ በጣም ልዩ ነውና በጣም እንደምወደው እየነግርሻለሁ። በጣም ብዙ ጊዜ ማን ቢመጣ ቆንጆ ነው፣ በማን ብከበብ ቆንጆ ነው።
ይሄን ቦሌ ምን እናድርግ እንዴ? ምን ግራ ገባኝ እኮ ነው። ተቀብቤያለሁ። ዘማሪ ስራ መጥቶላቸዋል እዚህ። ናሲ ሰላም በላቸው። አረ ሰላም በለኝ። ሰላም ነው። ሰላም በለኝ። ሰላም እንዴት ናችሁ? ሂዊ እንዴት ነሽ? ሰላም ነው ወይ? ሁላችሁንም ሰላም ብያለሁ። አዎ ላይቭ ላይ መጣሁ አንድ ደቂቃ ውዬ ሰላም እና እግዚአብሔር አክብርልን፣ ዘማሪ መላእክት ያሰማልን፣ ጸጋ በረከቱን ያብዛልን፣ ኑሪልን። እና እህታችን ደግሞ እኔ በማንኛውም ጉዳይ ለማገዝ ቃል ገብቻለሁ በዚህ ሁሉ በፊት በምትፈልጊው ነገር አግዝሻለሁ። ደግሞ ሂዊ ደግሞ በደንብ ስትዘምሪ ሰምተሻለችና አሁን አንድ መዝሙር ዘምሪልን እሷ ፊት ብዬ ነው ያመጣሁሽና ተዘምር አይደል ነው አሚ እንዴ? አዎ እሺ። ኔትወርካቸው ልክ አይደለም። አሁን መምህር ኤፍሬም ካለው እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባሪ ጎለኛል ደካማ ነኝ እኔ ምግባሪ ጎለኛል ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባሪ ጎለኛል ደካማ ነኝ እኔ ምግባሪ ጎለኛል